ትራምፕ ኤለን መስክን ጉድ ሰሩ። ፖለቲካ ሲያልቅ አምር ሆኗል። Ramping up between President Trump and Elon Musk as the two continue to trade very strong words. In fact, Elon እጅግ የሚገርም ነው። ኮከቡ ተወልዷል። ስታር ኢዝ ቦርን ሂ ኢዝ አን አሜዚንግ ጋይ ሲሉት የከረሙት ቢሊዮነሩን ኤለን መስክ በመጨረሻም ትራምፕ ተጫውተውበታል። ከጀርባው መክተውታል። Star is born, Elon! እሳቸው ፕሬዝዳንታዊ ምርጫውን እንዲያሸንፉ $100 ሚሊዮን የከሰከሰው ቱጃሩ ኤለን መስክ በነጩ ቤተ መንግስት የክብር ሽኝት ተደረገለት ተብሎ በትራምፕ ሲሰናበት ከጀርባው ሌላ ጉድ ነበር። ይኸውም የኤለን መስኩን ቴስላ ኩባንያ የፌዴራሉ መንግስት ድጎማ የሚያነሳው ሕግ በትራምፕ አማካኝነት ወደ ምክር ቤቱ የመላኩ ጉዳይ ሆኗል። በዚህም ኤለን መስክ $ቢሊዮን ያጣል። ይህን ያዩ ሰዎች ትራምፕ ኤለን መስክን ከጀርባው ወጉት፣ ፖለቲካ መጨረሻው ይኸው ነው እያሉ ይገኛል። ሁለቱ ሰዎች በእርግጥ ተጣልተዋል ወይንስ ድራማ እየሰሩ ነው በማለት ጥያቄ አዘል አስተያየቶቻቸውን እየሰጡ ያሉም አልጠፉም። ጎበዝ ጸብ አይደለም፣ ከጀርባው ሌላ የፖለቲካ ጨዋታ አለው፣ ተረጋጉ ያሉም አልጠፉም። የአሁኑ የኤለን መስክና የትራምፕ ግርግር የምር ጸብ አይደለም፣ ግዴላችሁም ፖለቲካዊ ድራማ ነው የሚሉ ሰዎች አስረጃችን ናቸው ያሏቸውን ሐሳቦች አንድ ሁለት በማለት ቆጥረው ሲያስረዱም ታይተዋል። የለም የጸቡ ምክንያት ጥቅም ነው፣ ትራምፕ እንዲዘድቅላቸው የላኩት ቢግ ቢዩቲፉል ቢል የተባለው ረቂቅ ሕግ የጸቡ መንስኤ ነው ያሉም አሉ። ቢግ ቢዩቲፉል ቢል የፌዴራሉ መንግስት ለኤለን መስክና ሌሎች የሚሰጠውን ድጎማ በማንሳት ገቢውን ወደ ኪሱ እንዲያስገባ የሚያደርግ ሕግ ነው። Good afternoon and welcome to the Will Cain Show. The big, beautiful bill. Man, it's generating a lot. ይኸው ረቂቅ ሕግ የአሜሪካን ወጪ በመቀነስ የአገሪቱ ዕዳ የመክፈል አቅም ከፍ ያደርጋል የተባለለትም ነው። Congressional Budget Office says this bill would add $2.4 trillion to the deficit, and that is even before you consider interest costs. ነገሩ የቢሊዮነሩ ኤለን መስክና የፕሬዝዳንት ዶናልድ ትራምፕ ግንኙነት ከምርጫ በፊትና በኋላ የሚለው ነው። የሁለቱን አካላት ሐሳብ ዝርዝር አድርገን አንድ ባንድ እንመልከታቸው። ከምርጫ በፊት የሁለቱ ሰዎች ግንኙነት በብርቱ ተወድሷል። በተለይ ዶናልድ ትራምፕ ምርጫውን እንዲያሸንፉ የፈለጉ ሰዎች የኤለን መስክ ከጎናቸው መሆን በደስታ ፈንድቀው ተቀብለውታል። ኤለን መስክም ትራምፕ ማናቸውም ሁኔታ ምርጫ ማሸነፍ አለባቸው በሚል $100 ሚሊዮን እያወጣ ሳይሰስት ከስክሷል። በፕሬዝዳንቱ የማሸነፍ ያለትም ኤለን መስክ እጅግ ባጣ ሁኔታ ደስታውን ሲገልጽ ታይቷል። የደስታ አገላለጹ ሁኔታም ይህ ሰው ምን ነካው እስከ ማስባል ደርሷል። ከዚያ በኋላ ኤለን መስክ በልዩ ቅጥር የነጩ ቤተ መንግስት ሰራተኛ ነው በሚል ተዋወቀ። ዶጅ የተባለውና በትራምፕ አስተዳደር ውስጥ የበጀት ቅነሳ ስራውን ይሰራል የተባለው ተቋምን አስተዋወቀ። የዶጅ ጉዳይ ብዙዎች ያልገባቸው ሰዎች እሰየው በርቱ፣ አንዳንዶች ደግሞ ኤለን መስክ ትራምፕ ምርጫውን እንዲያሸንፍ የድርሻውን ከተወጣ በኋላ እሳቸውን ወደ ዋይት ሃውስ ሸኝቶ እንደመመለስ ቤተ መንግስቱ ውስጥ ምን ያንጎዳጉደዋል ነገር ሊበላሽ ነው ሲሉም ስጋታቸውን በጥብቅ ገለጹ። በዚህ ወቅት ታዲያ ትራምፕም ኤለን መስክም ይሄ ጠላት ወሬ ነው አንሰማችሁም አሉ። ዶጅ የተባለው ተቋም ስራውን ጀመረ። ወጪ ቀነስ በሚለው መርህ መሰረት የመንግስት መስሪያ ቤቶች ታጠፉ። የእርዳታ ተቋማት ስራቸውን እንዲያቆሙ ተደረገ። በሀገራት ላይ የንግድ ታሪፍ ተጣለ። ታዲያ ከዚህ በኋላ የኤለን መስክ ዶጅ አይንህላ ፈር ተባለ። በሀገራት የንግድ ግንኙነቶች የትራምፕ ታሪፍ ሰለባ ሆነናል ያሉ ከአሜሪካ ውጭ ያሉ ሀገራት ዜጎች ሳይቀር የኤለን መስክ ምርት የሆነውን ቴስላን ተሽከርካሪ እንዳትገዙ በማለት ከፍተኛ የሆነ ቅስቀሳ ማድረግ ጀመሩ። ይኸው ቅስቀሳም በአሜሪካ ምድር ጭምር ተስፋፍቶ ቀጠለ። የቴስላ ኤሌክትሪክ ተሽከርካሪ ምርት ፈላጊ ያጣ፣ ኤለን መስክም በከፍተኛ ደረጃ መክሰር ጀመረ። ይህ ብቻ ሳይሆን የኤለን መስክ ኩባንያዎች አክሲዮን የገበያ ድርሻዎችም ሳይቀሩ ክፉኛ ቢኪሳራ ተመቱ። Tesla is collapsing, with net income down 71% in the first quarter of 2025. ኤለን መስክን ጸጉሩን መንጨት ጀመረ። ቀደም ብሎ ይሄ ጉዳይ ጥቂት ጊዜ ጫጫታ ነው፣ በርቱን በርታ፣ ስራውን ስንጀምረው ይሄ እንደሚገጥም እናውቃለን፣ ቢሆንም ግን በመጨረሻ አሸናፊዎች ነው የምንወጣው እኛ መሆኑን መታወቅ አለበት ሲል የነበረው ኤለን መስክ ነገሮች እንዳስበውና እንደፎከረው መሄድ ሳይችል ቀሩ። የአሜሪካ ሕዝብ ዋሽንግተንን ጨምሮ በበርካታ ከተሞች ነቅሎ ሰልፍ በመውጣት ኤለን መስክና ትራምፕን በአንድ ላይ አወገዘ። የንግድ ቢዝነስን ይዞ እንደገናም ደግሞ ከሕዝብ ጋር ተጣልቶ የሚሆን አይደለም። ኤለን መስክ በቢዝነሱ ዓለም ማሽቆልቆል ጀመረ።
በህዝብ በኩል ያለው ክብርና ዝናም ዝቅ ማለት ጀመረ። በህዝብ በኩል ያለው ክብርና ዝና ዝቅ ብሎም በርካቶች በነፍስ የሚፈልጉት ሰው ለመሆን በቃ። እናም በዚህ ወቅት ነበር በትራምፕና በኤለን መስክ መካከል አንድ ብሎ ነፋስ መግባት የጀመረው። የኤለን መስኩ ቴስላ ተሽከርካሪ መኪና በከፍተኛ ገበያ ድርቅ መመታቱን ተከትሎም ትራምፕ ያላስራቸው ገብተው ተሽከርካሪው ዋይት ሃውስ ድረስ በማስመጣት እስከ ማስተዋወቅ ደርሰው ነበር። በዚህም ሰውየው ምንነካቸው ለምንስ ክብራቸውን አይጠብቁም እስከ መባል ደረሱ። ከምርጫ በኋላ ትራምፕ በፖለቲካ ያላቸው ተቀባይነት ክፉኛ ወረደ። ኤለን መስክ ደግሞ ያሉትን ቢዝነሶች ቁልቁል እየወረዱ ተፈትፍተዋል። ይህን የተመለከቱ አንዳንድ ሰዎች በአንድ መልኩ ከምርጫ በፊት ሰርተውት የገቡት ቀመር ስላልሰራ የተፈጠረው የጥቅም ግጭት ለያይቷቸዋል ሲሉ፣ በሌላ አቅጣጫ ደግሞ የለም ጸቡ ድራማ ነው የሚሉ ተሰሙ። አሁን ባለው ሁኔታ ኤለን መስክ ቀሪ ቢዝነሱ ከተጨማሪ ኪሳራ ለማዳን የግድ ከትራምፕ ጋር የተለያየ መሆኑን ብቻ ሳይሆን የተካረረ ጸብ ውስጥ መሆኑን ጭምር ማሳየት አለበት። እናም በርካቶች ጨዋታ ያለው እዚህ ጋር ነው እያሉ ይገኛል። ጸቡ የምር ነው የሚሉ ሰዎች ደግሞ ነገሮች ከተካረሩ ሁለቱ ሰዎች የሕግ ተጠያቂነት ሊያስከትልባቸው ወደሚችል ሚስጥር መወጣጣት ውስጥ ሊገቡ ይችላሉ። አንዱ ሌላኛውን ለመጉዳት መሄድ የሚገባቸውን ርቀት ሁሉ ሊጓዝ ይችላሉ። ይህን አስተያየት በርካቶች ሰጥተውታል። ጸቡ የምር ነው፣ በውስጡ የጥቅም ግጭት እንጂ የማስመሰል የፖለቲካ ድራማ የለም የሚሉ ሰዎች በእርግጥ በዚህ የምር ጸብ አንዱ ሌላኛውን ሊጎዳ ይችላል የሚለውን በተመለከተ አሁንም ቢሆን የሚታይ አንዳንድ ምልክቶች አሉ። ምልክቶቹ እየታዩ ያሉት በሁለቱ የአሁኑ ባላንጣዎች የቀድሞ የልብ ወዳጆች የቃላት ልውውጦች ነው። የትራምፕ አደገኛው ቢግ ቢዩቲፉል ቢል እዚህ ጋር ብቅ ይላል። ኤለን መስክ ሁለት ግዙፍ የቴክኖሎጂ ኩባንያዎች አሉት። እነዚህም ስፔስ ኤክስ እና ቴስላ የሚባሉት ናቸው። ሁለቱም ግዙፍ ተቋማት ለአሜሪካ ኢኮኖሚ ከፍተኛ እገዛ ያደርጋሉ። የምርምሩን ዘርፍ በተወሰነ ደረጃ ከፍ የማድረግ የቴክኖሎጂ ብቃት አላቸው በሚል እሳቤም ከአሜሪካ ፌዴራል መንግስት የቢሊዮን ዶላሮች ድጎማ ይደረግላቸዋል። ይህን ኤለን መስክ ከትራምፕ ጋር ከመጠጋጋት በፊት የነበረ ነው። አሁን የሁለቱን ሰዎች ቅጥ ያጣ ጸብ ተከትሎም ፕሬዚዳንት ዶናልድ ትራምፕ እኔ የኤለን መስክን የገቢ ማንቁርት ለመያዝ የሚያስፈልገኝ አንድ ፊርማ ብቻ ነው፣ እሱንም አደርገዋለሁ ሲሉ ዛቱ። በበጀታችን በቢሊዮን የሚቆጠሩ ዶላር ገንዘብ ለመቆጠብ ቀላሉ መንገድ የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉም ትራምፕ ትሩዝ በተባለው ማህበራዊ ትስስር ገጻቸው ላይ ባጋሩት ልጥፍ አስታወቁ። አሜሪካ ከፍተኛ ዕዳ ያለባት ሀገር በመሆኗ ወጪና ገቢዋን ማስተካከል ያለባት በመሆኑ የአሁኑ ውዝግብ የተነሳ እንደሆነ ይነገራል። In the meantime, at $30 trillion, the U.S. economy is the world's largest, but it has a debt problem. The national debt today is $36.2 trillion. Now, how should we think about that? Well, economists care about the ratio of national debt to the size of the economy. ሰውየው አሁን የሚናገሩት እንጂ ውስጡን አሰባስበው ሲሰሩበት የነበረ ጉዳይ ነው። በምርጫቸው ወቅት 100 ሚሊዮኖችን የከሰከሰላቸውን ኤለን መስክን ከነጩ ቤተ መንግስት በስጦታ አውጥተው በሌላ አቅጣጫ ደግሞ አንድ አደገኛ ረቂቅ ግን በጓሮ ወደ ምክር ቤቱ ልከዋል ነው የተባለው። ጨዋታ ያለውም እዚሁ ጋር ነው። ሁለቱ ሰዎች ከመለያየትም ባለፈው ወደ ለይለት የፖለቲካ ግብግብ ውስጥ እንዲገቡ ያደረጋቸውም ይኸው ረቂቅ እንደሆነ እየተነገረ ይገኛል። እሱም ፕሬዚዳንት ትራምፕ በሁለቱ ምክር ቤቶች እንዲጸድቅላቸው የላኩት ወጪ ገቢን የሚመለከተው ረቂቅ ሕግ ነው። ትራምፕ ቢግ ቢዩቲፉል ቢል ሲሉ ስያሜን ሰጥተውታል። ይህ ረቂቅ ሕግ የኤለን መስክን ቴስላ ኤሌክትሪክ መኪና አምራች ኩባንያን ሳይቀር ከፌዴራሉ መንግስት የሚያገኘውን ድጎማ ሳይቀር ቀሪ የሚያደርግ ሆኖ ታይቷል። ረቂቁም ወደ አሜሪካ ሕዝብ ተወካዮች ምክር ቤት አምርቶ በጠባብ ድምፅ ልዩነት አልፏል። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ይህ ረቂቅ ሕግ በቴስላ ተሽከርካሪ ምርቶች ላይ አሉታዊ ተጽዕኖን የሚያሳድር መሆኑን ጥርጥር የለውም ሲሉም ለኤቢሲ ቴሌቪዥን ጣቢያ ተናግረዋል። አሁን በሴኔቱ ቀጣይ ውይይት የሚደረግበት ይሆናል። ትራምፕም ከዚህ ረቂቅ ጀርባ ሆነው የኤለን መስክን ድጎማ ቆርጣለሁ እያሉ ይገኛል። ኤለን መስክም ለዚሁ የትራምፕ ዛቻ ምላሹን ሰጥቷል። የበጀት ድጎማ ቢቋረጥ ግድ የሚሰጠኝ ሰው አይደለም ሲል አስታውቋል። ይህ ብቻ ሳይሆን እኔ በባለፈው ምርጫ ለትራምፕ በዚያ ደረጃ ድጋፍ ባልሰጥ ኖሮ ዲሞክራቶች ያሸንፉ ነበር፣ ምክር ቤቱን ሳይቀር ይቆጣጠሩት ነበር ሲል አስታውቋል። ባለፈው ዓመት ያለእርሱ ድጋፍ ዲሞክራቶች ያሸንፉ እንደነበር ጠቅሶ አመስጋኛ ለመሆን ነው ሲል ለትራምፕ ምላሽ ሰጥቷል። በዚህ ሳያበቃም ትራምፕን ይህ ሰው መከሰስ አለበት በማለት ወርፏቸዋል። ዶናልድ ትራምፕ ፕሬዝዳንቱን ወደ ሁለተኛ ጊዜ ወደ ምርጫ ከመግባታቸው ፊት ቀደም ባሉት ጊዜያት ተደጋጋሚ ክሶች ነበሩባቸው። የእነዚህ ክሶች ጉዳይ አሁንም 100% ፋይላቸው የተዘጋ አይደለም። ሰውየው እንዲሁ በዋዛ ፈዛዛ የአንድ ዓመት የሥልጣን ቆይታ ጊዜያቸውን አሳልፈዋል። ከ3 ዓመት ተኩል በኋላ የነጩ ቤተ መንግሥት ስንብት ይጠብቃቸዋል። እናም በዚያን ጊዜ ወደ ሌላ ዙር ተደራራቢ ክሶች ሊገቡ ይችላሉ የሚሉ አስተያየቶችም ጎልተው እየተሰሙ ይገኛል። በነገራችን ላይ ኤለን መስክ የትራምፕ ፓርቲ ማለትም የሪፐብሊካኖች ደጋፊ አልነበረም፣ ቀንደኛ የዲሞክራቶች ደጋፊ ነበር። መስክ የሚያመርታቸውን የቴስላ ተሽከርካሪ ነዳጅ የማይጠቀሙና ኤሌክትሪክ በኃይል ምንጭ የሚወስዱ ናቸው። ትራምፕ አንጻሩ ስለ አካባቢ ጥበቃ ግድ የለኝም የሚሉ ሰው ናቸው። አሜሪካንን ከዚሁ ዓለም አቀፍ የአካባቢ ጥበቃ ፕሮግራም ውስጥ የሚያስወጡት ሰው ናቸው።
እናም ከፖሊሲ አንጻር ሲታይ ሁለቱ ሰዎች አብረው ሊበሩ የሚችሉ የፖለቲካ ወፎች አይደሉም። ኤለን መስክ ከዲሞክራቶች ወደ ሪፐብሊካን ጎራ ያመራው ትራምፕ በተደጋጋሚ ለመወዳደር እያኮበኮቡ ባለበት ወቅት ነበር። በዚህ መሃል ኤለን መስክ የቀድሞውን ትዊተር የአሁኑን ኤክስ ገዛ። የሆነው እንደ አውሮፓውያን አቆጣጠር በ2022 ነበር። ከዚያ ቀደም ብሎ ትራምፕ የትዊተር ሕግ የማይቀበሉ አመፀኛ ሰው ናቸው በሚል በቀድሞ የኩባንያው ባለቤት የትዊተር ገጻቸው እንዲዘጋ ተደርጎ ነበር። ኤለን መስክ ኩባንያው እንደገዛ በአፋጣኝ የትራምፕን የተዘጋ የትዊተር ገጽ ተመላሽ አደረገ። መስክም የትራምፕን ወደ ኤክስ መመለስ ያሳወቀበትና እሳቸውን በቀጣዩ ፕሬዝዳንታዊ ምርጫ የሚወዳደሩ መሆኑን ያሳወቀበት ጊዜ የቀናት ልዩነት ብቻ ነበራቸው። ቀስ በቀስ ነገሮች ይፋ መሆን ጀመሩ። ኤለን መስክና ወደ ዋይት ሃውስ እየተንደረደሩ የነበሩት ትራምፕ ይፋዊ ያልሆነ ግንኙነት ጀመሩ። ያኔ ፕሬዝዳንቱ የምረጡኝ ቅስቀሳ እየተጧጧፈ ነበር። በዚህ የምርጫ ሂደት ውስጥ ትራምፕ በፔንሲልቫኒያ የምረጡኝ ቅስቀሳ ላይ ከሞት የተረፉበት የግድያ ሙከራ ተደረገባቸው። ብዙዎች እንኳን ፈጣሪ ያተረፈው ሲሉ ሐዘናቸውን ገለጹላቸው። ቢሊዮነሩ ኤለን መስክም በዚህ ወቅት በኤክስ ገጹ ላይ አንድ ሐሳብ አሰፈረ። ይህም ሐሳብ እኔ ቀጣይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዲሆኑ ፈልጋለሁ፣ የእሳቸውን ፕሬዝዳንታዊ ውድድር ደጋፊ ነኝ አለ። $100 ቢሊዮን የሚያንቀሳቅስ ባለጸጋ ቱጃር የራሱ የሆነ የማህበራዊ ትስስር ገጽን በባለቤትነቱ የያዘ ሚዲያ ባለቤት ትራምፕ ምርጫዬ ናቸው አለ። ነገሩ በዚህ ሳያበቃ ኤለን መስክ ትራምፕ ምረጡ በሚል ዘመቻው ወገቡን ታጥቆ ተነሳ። $10 ሚሊዮን ረጨ። ሲቢኤስ ቴሌቪዥን ባሰራጨው ዘገባ እንዳመላክተው ከሆነም ኤለን መስክ ትራምፕ በምርጫ አሸናፊ ነው እንዲወጡ ለማድረግ $277 ሚሊዮን ወጪ አድርጓል። ትራምፕ ምርጫውን ማሸነፋቸውን ባረጋገጡበት ወቅት የመስክ እገዛ እሳቸው አሸናፊ እንዲሆኑ በከፍተኛ ደረጃ ያገዛቸው መሆኑን ሲናገሩም የሰው እጅግ የሚገርም ነው፣ ኮከቡ ተወልዷል፣ ኤ ስታር ኢዝ ቦርን ሂ ኢዝ አን አሜዚንግ ጋይ ሲሉ ነበር የተናገሩት። ምን ዋጋ አለው? ነገሮች ባጭሩ ተጀምረው ባጭሩ ተገጩ። ምርጥ ጭንቅላት ያለው የአሜሪካ ምርጥ ሰው እየተባለ በትራምፕ ሲሞካሽ የነበረው ኤለን መስክ በልዩ የትራምፕ ስጦታ ከቤተ መንግስቱ መሸኘቱ ቢነገርም እሱ ግን ገና ብዙ የማውጣው ጉዳልኝ እያለ ይገኛል። ሲያልቃ ያምር ይሏል። እንደዚህ ነው። አበቃን። ሰናይ ጊዜን ተመኘን።